ሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት እንማራለን። ቃሉም እንዲህ ይላል። ራሔል ስለ ልጆቿ ስታለቅስ ብዙ ለቅሶና ዋይታ በራማ ተሰማ፣ መጽናናትን እምቢ አለች፣ ልጆቿ የሉምና ይላል። እስኪ አብረን በለው። ራሔል ስለ ልጆቿ ስታለቅስ ብዙ ለቅሶና ዋይታ በራማ ተሰማ፣ መጽናናትንም እምቢ አለች፣ ልጆቿ የሉምና። በዚህ ክፍለ ምንባብ መነሻ አድርገን ስለተሰበሰብንበት ዓላማና ስለተነበበው ቅዱስ ቃሉ እንማራለን። አምላካችን ቅዱስ እግዚአብሔር በተረፈን ባለችን ደቂቃ ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስና መልካም ፈቃድ ይሁንልን። ቃሉ ተጽፎ የምናገኘው የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ነው። ይህን ቃል ሐዋርያው ቅዱስ ማቴዎስ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ ላይ የእርሱ መወለድ ስልጣኑን ሊቀማው፣ የእርሱ ወደ ምድር መገኘት ያለውን ነገር የሚያሳጣው መስሎት ሄሮድስ በሱ ፋንታ 144,000 የቤተልሔም ሕፃናትን አስፈጅቶ ነበር። ሄሮድስ ክርስቶስን ለማግኘት ብዙ ዋጋ ከፍሏል። አንዱና የሚታወቀው ግን አሁን ያልኳችሁ በጣም ብዙ ሺህ ሕፃናትን ገድሏል። ያቺ ብዙ ሕፃናት የታጡባትና ብዙ እናቶችም ልጆቻቸውን ያጡባት ምሽት ላይ ያለቀሱትን እንባ ያፈሰሱትንም ሐዘን ለመግለጽ ሲል ቅዱስ ማቴዎስ ይህንን ቃል ተናግሯል። ቃሉን አስቀድሞ ግን ቅዱስ ማቴዎስ ለጌታችን ለኢየሱስ ክርስቶስ ይናገረው እንጂ ከዛ በፊት ነቢዩ ኤርምያስ ነው ይህንን ቃል የተናገረው። ነቢዩ ኤርምያስ ትንቢተ ኤርምያስ ምዕራፍ 31 ላይ አሁን የጠቀስኩላችሁንና ቅዱስ ማቴዎስ ስለ ጌታችን ስለ ኢየሱስ ክርስቶስ መወለድ ምክንያት እሱን አገኛለሁ ብሎ ሄሮድስ ስለፈጃቸው ሕፃናት የተናገረው ከመሆኑ በፊት ኤርምያስ ይህን ቃል ተናግሮታል። ኤርምያስ ይህን ቃል ሲናገር አባቶቻችን ስለ ሁለት ምክንያት ተናግሮታል ይላሉ። የመጀመሪያው ኤርምያስ ይህን ቃል ሲናገር እንድናስታውሰው የፈለገው ነገር ቢኖር እንደምታውቁት እስራኤላውያን ወደ ግብፅ ባርነት በወረዱበት ወቅት ላይ በጣም ለረጅም ዓመታት በሚባል ደረጃ ነፃነታቸውን አጥተው የሚፈልጉትንም አምላካቸው ልዑል እግዚአብሔርንም በነፃነት ማምለክ ሳይችሉ በግብፅና በጣዖታቶቿ መካከል ከ400 ዓመት በላይ ተሰቃይተው የዛች የተሰቃዩባት የመከራ ዘመን ማብቂያዋ አባቶቻችን ሲናገሩ የሮቤል ሚስት ተብላ የምትጠራ አንዲት ራሔል የምትባል ሴት የምትሰራው ስራ ላይ ወይም ደግሞ ጡብ ለመስራት ጭቃ በምትረቅበት ጊዜ ላይ ምጧ መጣባት። በውስጧ የያዘችው ሕፃን የምትወልድበት ወራት ደረሰ። እረፍት ወስዳ ውጭ ወጥታ እወልዳለሁ ብላ በምትጠይቅበት ጊዜ ላይ ግን ግብፃውያን ጨፍነው እንዲያው ወልደሽ እዛው የወለድሽውን ሕፃን ከምትረግሽው ጭቃ ጋር አብረሽ ተገጩ፣ የሕፃናት ደም እንዲያውም ጭቃውንና የምንሰራውንም ጡብ ያጠነክርልናል ብለው አስገድደው አስረገጧት እና ያቺ ራሔል በዛች ቅጽበት ላይ እምባዋን ጠርጋ እያፈሰሰች ወደ ሰማይ ረጨች። ከዛ በኋላ ነው የእሷ እንባ ከዛ በፊት የነበሩትንም የአባቶቻችን የእናቶቻችንን እንባ ይዞ ቅድመ እግዚአብሔር እንደደረሰ የእሷ እንባን እግዚአብሔር አምላክ ደግሞ ተመልክቶ ሊቀ ነቢያት ሙሴን ያስነሳላቸው። ስለዚህ ራሔል ጩኸቷ ድምጿ ተሰማ በራማ ከተማ ተብሎ ሲነገር ያቺ ራሔል አልቅሳ ሙሴ የተነሳበትና ለእስራኤላውያን ነፃነት የታወጀበትን ለማስታወስ ነው ይላል። ሁለተኛው የራሔል ድምፅ ጩኸቷ ተሰማ ተብሎ ደግሞ የተነገረላት ራሔል ተብላ የምትጠራው በቀደመው ጊዜ ላይ የአባታችን የያዕቆብ ሚስት ናት። እየሰማችሁ የያዕቆብ ሚስት ናት። የዮሴፍና የብንያም እናት ራሔል ተብላ ትጠራለች። እና ራሔል ከእናትነቷ ባለፈ ደግሞ ለእስራኤላውያን እናቶችም ተወክላ ትጠቀሳለች። እና ራሔል እምባዋ ፈሰሰ፣ ጩኸቷ ተሰማ ሲባል ራሔል የምትባል እስራኤል በባቢሎናውያን ምርኮ ከ70 ዓመት በላይ ተሰቃይታለች። ልክ እንደ ግብፁ የባርነት ዘመን እናቶቻችን አልቅሰው ሙሴ እንደመጣላቸው ሁሉ
በናቡከደነጾር በባቢሎናውያን ምርኮ ሲሰቃዩ የነበሩ እስራኤላውያን ነፃ የወጡበትና ከዛ ከምርኳቸው የተገላገሉበትን ዘመንን ለማሳየት የእስራኤልን ለቅሶ ለመናገር። ለዛ ነው የእነዚህን የእስራኤላውያንና የዛች የራሔልን ለቅሶ አነሳና ቅዱስ ማቴዎስ ብላለ ጩኸት በራማ ተሰማ፣ ራሔልም ልጆቿ ስለሌሉላት አለቀሰች፣ አነባች ብሎ ተናገሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመን ላይ በተወለደበት ወቅት ላይ የነበረውን ሐዘን ለመናገር። ራማ ተብላ የምትጠራው ከተማ እንደምታውቁት ከሦስቱ ሰማያት መካከል በተለየ መልኩ ደግሞ ቅዱስ ገብርኤል ይከትምባታል፣ ይመላለስባታል። መናገሻው ናት ተብላ የምትጠራው ከተማ ናት። ያቺ ከተማ ጩኸት የሚሰማባት፣ ያቺ ከተማ ለቅሶና ዋይታ የሚገኙባት ከተማ አይደለች። በላይ በሰማያት መላእክት ያሉባት ገብርኤል አለባት ብላ የምንናገረው ያቺ የራማ ከተማ የምስጋናና እግዚአብሔርን የማመስገኛ ቦታ ናት። ልክ እንደዚህ ሁሉ እስራኤልም የእግዚአብሔር የማመስገኛ ቦታ ናት። የተመረጠ ሕዝብ ነው ለአምላካችን ጭምር። ጩኸት በራማ ተሰማ ማለት ያልተለመደ ነገር ታየ ማለት። እስኪ ያልተለመደ ነገር ታየ ነው። አሁን እኛ የተሰበሰብንበት በቤተ ክርስቲያናችን ውስጥ ከሚታወቁት ከታላላቅ ገዳማቶቻችን መካከል የራማ ኪዳነ ምሕረት ገዳም ልክ እንደ ሰማያዊው የራማ ከተማ የምስጋና ቦታ፣ የጸሎት ቦታ ነው። ሰዎች እኛ ክርስቲያኖች ተጠልለን የምናልፍበት ምሽጋችንና መጠለያችን። ግን ያ መጠለያ የሆነን ያ እኛን ሐዘናችንን የሚያስረሳንና ሰብስቦ ከእግዚአብሔር ጋር የሚያገናኘን ከተማ ከምስጋና ተቋርጠው አባቶቻችን መነኮሳት ከጸሎታቸውን ጭምር ጊዜ ቆርሰው እኛ እንዲለምኑን መጡ። ያልተሰማ ተሰማ ማለት እኮ ነው። በነገራችን መነኮሳት ካሉበት በገዳም ላይወጡ እኛ የተሰበሰብንባትን ዓለምን ተመልሰው ላያውቁ ነው ጥለዋት የወጡት። ግን ያሉበት ቦታ እግዚአብሔርን እናመልክበታለን ከእሱ ጋርም ጭምር ተጠግተን እንኖርበታለን ያሉት ቦታ ላይ ግን ችግር መስሏቸው የሚኖሩበት ቦታ አለማች ብሏቸው እንዲሁም ደግሞ ብዙ ጽዋዕተ መከራ ደርሶባቸው ጩኸትን ማሰማት ጀመሩ። ጩኸት ከራማ ተሰማ ማለት ይሄ ነው በነገራችን። ሁለተኛው ራማ ከመላእክት ከተማነቷ የቅዱስ ሚካኤል የቅዱስ ገብርኤል ጭምር የእሱ መናገሻ ከተማዋ ከመሆኗ ባለፈ ደግሞ ራማ ተብላ የምትጠራው ቤተክርስቲያን የቤተክርስቲያን ጩኸቷ በረከተ ማለት ነው። በተለያየ ሚዲያዎች፣ በተለያዩ ቦታዎች፣ በተለያዩ መድረኮች ቅድስት ቤተክርስቲያን ልጆቿን ድረሱልኝ ብላ ስትጣራ መስማት አሁን እየተለመደ ነበር። ገዳማቱ፣ አድባራቱ አባቶቻችን እናቶቻችን ትላንትና ሀገርን ተሸክሞ ያቆዩባትን ቦታ ትውልድ ደግሞ ተወልዶ እንዲያቆዩ ሲለምኑ መስማት ተጀመረ። ሰነባብቷል። ራሔል በነገራችን ላይ ታለቅስ የነበረውን ምክንያት ቅዱስ ማቴዎስ ሲናገር ቅድም ሳነብላችሁ ምን ብላችሁ ሰምታችሁ ከሆነ ያለቀሰችበት ምክንያት ሁለት ነው። ስንት ነው? ሁለት ነው። ልብ ብላችሁ ስሙ። መጀመሪያ ራሔል በራማ እስኪሰማ ድረስ ጩኸትና ዋይታ ያሰማችው መጽናናት እንዲህ ስላለች፣ መጽናናት እንዲህ ስላለች ነው። አንደኛው ምክንያቱ እሱ። ሁለተኛ ራማ የምትባል ከተማ ድረስ እስኪደርስ ራሔል ታለቅስ የነበረው ደግሞ ልጆቿ ስለሌሉ፣ ልጆቿ ስለሌሉ ነው። ራሔል የምታለቅሰው ለቅሷን እስከ ራማ ድረስ ይሰማ የነበረው መጀመሪያ መጽናናትን እንዲህ ስላለች። የሚያጽናና ነገር የለም። የምታየው የምትሰማው የምትመለከተው ነገር በሙሉ ጩኸቷን የሚያስገልጥ ሐዘኗን የሚያበዛባት መከራዋን የሚያበልጥባት ነበር። ዛሬ ቤተክርስቲያን ውስጥ በነገራችን ላይ የምንሰማው የምናየው የምንመለከተው ነገር በሙሉ እንድንጽናና በር ከሚከፍትልን ይልቅ እንድናዝን አንገታችንን እንድንደፋ ምን አይነት ዘመን ላይ እንደደረስን እየተመለከትን እንድናዝን የሚያደርግ መጽናናትን ያለች። ሁለተኛ ራሔል ታለቅስ የነበረበትን ምክንያት ደግሞ ራሱ ቅዱስ ማቴዎስ ሲነግረን ልጆቿ ምን ስላሉ አልኳቸው። እስኪ ልጆቿ ስለሌሉ ነው። ልጆቿ ስለሌሉ ልጅ የሚወለድበትን ምክንያት ነቢዩ ኤርምያስ እንዲሁም ደግሞ ቅዱስ ማቴዎስ ሲናገሩ ልጅ የሚወለደው ለሶስት ምክንያት ነው። ለስንት ምክንያት? ለሶስት። አንደኛው ልጅ የሚወለደው ስምን ለማስቀጠል። ምን ለማስቀጠል? ስም ለማስቀጠል። እንኳን ሌላው ቀርቶ እኛ እንኳን ሰዎች ልጆች ስንወልድ የወለድነውን ልጅ
ከዛ በኋላ ስም ከወጣንለት በኋላ የእኛን ስም ለምናስከትል እኛ እንኳን ባንኖር የእኛን ስም አንሸከማሉ ልጆቻችን። ልጅ የሚወለደው አንደኛ ስም ለመሸከም ነው። ሁለተኛው ልጅ የሚወለደው ደግሞ ወራሽ ለመሆን ለመሆን ወራሽ ለመሆን ልጅ የሚወለደው ወራሽ ለመሆን። ሁለተኛው ወራሽ ከመሆን ባለፈ ደግሞ ሶስተኛው ልጅ የሚወለደው ዘር ለመተካት። ዘር ለመተካት ነው። ዘር ለመተካት አዎ ራሔል ስለዚህ ስታለቅስና ስታነባ ጩኸቷ እስከ ራማ ድረስ የተሰማው መጽናናትን እንዲህ ስላለች ብቻ ሳይሆን ልጅ ስለሌላት። ልጅ የለም ማለት ምን ማለት ነው? ስሟን የሚያስቀጥልላት ሰው ጠፋ። ስሟን የሚያስቀጥልላት ዛሬ የተሰበሰብንባትን ገዳም ስሟን ሊያስቀጥልላት የሚችል ሰው ስለጠፋ ነው የምታለቅሰው። ችግር ኑ ድረሱልኝ ብላ ጩኸቷን የምታሰማው ስም የሚያስቀጥል ሰው እንዲገኝ ስለሚፈልግ። ሁለተኛ ወራሽ ስለጠፋ ነው። ምናልባት በአንድም ይሁን በሌላ መንገድ የገዳሙን ታሪክ ወደ ኋላም ተመልሳችሁ የሰማችሁ ከሆነ ከተሳቱ ቅዱሳን ከአባ ጉባ ከአባ ገሪማ ጀምሮ በጣም ለረጅም ዓመት የቆየ ገዳም። አንዴ ወዲት ስትነሳ፣ አንዴ ግራኝ አህመድ ሲነሳ፣ ከዛም በኋላም ደግሞ በአፄ ሱስንዮስ ካቶሊካውያን ተነስተው በነበሩበት ዘመን ላይ ገዳሙ በጣም ብዙ ጽዋዕተ መከራዎችን ታግሷል። በጣም ብዙ ሊያጽናናው የሚችሉ ነገሮችን ጭምር ሞክሮ፣ ነገር ግን ይሄ ሁሉ ነገር እያለ ግን ወራሽ ሊሆን የሚችል ልጅ አልነበረም ነበር። በነገራችን ላይ ክርስቲያኖች ስለ ገዳማት ትኩረት መስጠት፣ ለገዳማት ተሰብስቦ እንርዳቸው ማለት ለእነሱ ጥቅም እንዳይመስለን፣ ዙሪያው ለራሳችን ጥቅም። ገዳማትን የምንረዳው የሚያስፈልጋቸውን ነገሮች የምናሟላው ለራሳችን ጥቅም። አንዳንድ ሰው ይሄ የማይገባዋል። ገዳማትን እንርዳ፣ ገዳማትን እንደግፍ ሲባል ለምን እንረዳቸዋለን? ሲጀመር ዓለምን ጥለው የመነኑት መከራ ሊቀበሉ አይደለም? ሲጀመር ዓለምን ጥለው የሄዱት እነዚህ አይነት ነገሮች በሙሉ ቢመጣም እንታገሰዋለን ብለው አይደለም እንላለን። እውነት ነው። ዓለምን ሲመልኑ ሁሉም ጥለው ነው። የመጀመሪያው የምንኩስና ሕይወት የጀመረው ቅዱስ እንጦንስ ሲመንን የመነነበት ጥቅስ የማቴዎስ ወንጌል ምዕራፍ 19 ላይ ያለ ጥቅስ ከቁጥር 16 ጀምሮ ክርስቶስ ከአንድ ባለጸጋ ጋር ሲነጋገር የተናገረውን ንግግር እንጦንስ ቤተክርስቲያን ለማስቀደስ ሲሰማ ወንጌሉን ሰማ። ምን ይላል? ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ፣ መስቀሉንም ተሸክመ ከኋላዬ ነይ። እና እንጦንስ እውነት ለመናገር ያንን ነገር ሲሰማው እኛ አሁን ተሰብስበን እንደምንሰማ አድርጎ የለም የሰማው። ፍጹም መሆንን ስለፈለገ ከእግዚአብሔር ጋር ሊያርቀው የሚችለውን ምክንያት በሙሉ ጥሎ መሄድን ስለመረጠ ያለውን ሀብትና ንብረት በሙሉ ጥሎት እንጦንስ መነነ። የእሱን አሰራፍኖት የተከተሉትን መነኮሳት ስማቸው በሰማያት ሳይጠፋ እንዲጻፍ ለሌላውን ጭምር መትረፍ የሚችሉ ምድራዊና ስጋዊ የሆነውን ነገር በሙሉ እየተው እግዚአብሔርን ብለው የሞቀውን የደመቀውን በልተው ጠግበው ጠጥተው መርካት የሚችሉባቸውን ቦታዎች ከንግስና ጀምሮ እስከ ታችኛው ድረስ ሁሉንም እየተዉት በረሃውን ገቡ። የገቡበት በረሃ እኮ እንደማይመስለን ያውቃል። የሚኖሩበት ቦታ እግዚአብሔርን ብለው ነው እንጂ ሌላ ነገር ብለው እንዳልሆነ ያውቃል። ነገር ግን እግዚአብሔርን ብለው የሄዱበት ቦታ ዓላማቸውን እንዳያሳኩ ሊያደርጋቸው የሚችላቸው ነገር ግን በደንብ አድርገው ልንቀርፍላቸውና አለን ብለን እንደርስላቸው ያስፈልጋል። የመልክዓ ኢዮብ ደራሲ እመቤታችንን እኮ ይለምናታል። እመቤታችንን ምን ይላታል መሰላችሁ? እመቤቴ ሆይ ከልብስ ማጣትና እህል ከማጣት የተነሳ ከሚመጣ ከረሃብ ሰውሪኝ። የሰማችሁ? ከረሃብና ልብስ ከማጣት ሰውሪኝ ይላል። ለምን ብለሽ ብትጠይቅኝ እመቤቴ ሆይ እንዲህ አይነቱ ነገር ጸሎትን ያስረሳልና ነው። ምን ያስረሳል? ጸሎትን ያስረሳል። ዛሬ አባቶቻችንን እኮ ገዳሙን እንርዳ ስንል ጸሎታቸውን እንዳይተውቁ የተውኩትን ዓለም መልሰው እንዳይመጡበት ለማድረግ እኮ ንቀው የሄዱትን ዓለም ተመልሰው መጥተው ደግሞ እርዳን እንዳይችሉ። ስለዚህ እንዲሁም እውነት ለመነጋገር እነሱ አልነበሩም እኛን መጥተው እንርዳ እርዱን ብለው መጠየቅ የነበረባቸው እኛ ነበርን። ጊዜና ወቅቱ ቢመቻችንም ሄደን መርዳት የሚጠበቅብን ነበር። ስለዚህ ልጅ የሚወለደው ሰው ለማስቀጠል ነው። ልጅ የሚወለደው ወራሽ እንዲሆን። ሶስተኛው ልጅ የሚወለደው ደግሞ ዘር ለመተካት። ዘር ለመተካት ነው። ከጥንት የቤተ ክርስቲያናችን ታሪክ ውጭ የሀገርን ታሪክ የሚመለከት ሰው እንደሚያውቀው የጥንት የነበሩት ነገስታት በሙሉ ገዳማትን እንደ አንድ የጸሎት ቦታ ብቻ አድርገው አለብን የሚመለከቱት። ገዳማትን ልጆቻቸው ጭምር እንዲማሩባቸው የሚፈቅዷቸው ቦታዎች ነበሩ። ሰው ገዳማትን የሚያቀነው ገዳማትን የሚረዳው ክርስቲያኖች ልብ ብላችሁ ሱ
እኛ ገዳማትን የምንረዳው ገዳማትን የምናቆመው ቅዱስ ስለተባለ ብቻ አይደለም። የመጪው ትውልድ ዕጣ ፈንታም ጭምር ጥያቄ ምልክት ውስጥ እንዳይገባ ስለምንፈልግ ነገ ተተኪ የሚሆኑ መነኮሳት፣ ነገ ተተኪ የሚሆኑ ሊቃነ ጳጳሳት የሚፈሩባቸው ቦታዎች የማቆም ግዴታ ጭምር ያለው ይሄ የህልውና ጉዳይ ስለሆነ ዛሬ ሁላችንም በየቤታችን በምንችልበት መልኩ ተቀምጠን ስናወራ ቤተክርስቲያን ተቸግራለች፣ ገዳማቶቻችን ተቸግረዋል፣ አባቶቻችን እናቶቻችን ይሄ ይሟላላቸው ኖሮ ብለን የምናወራው ነገር በሙሉ ለመቅረፍ እግዚአብሔር እድል ይሰጠናል። ነገ ተተኪ የሚሆኑ ሊቃነ ጳጳሳት፣ ጳጳሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናት፣ የቤተክርስቲያን አገልጋዮች መውጣት የሚችሉበትን እኛ በቤታችን ስናጉረመርምና ይሄ ነገር እኮ ነው ችግር ያመጣው ብለን ስናወራ የነበረውን ነገር ይኸው እግዚአብሔር መልሶ እጃችን ሰጥ። ነገ ቤተክርስቲያን ቀና ብላ ማየት የምትፈልግ ከሆነ ነገ ትናንትና ነበሩ እኮ ብለህ እንደምታወራው የተባረኩ ሊቃነ ጳጳሳት፣ ቆሞሳት፣ ገዳማውያን እንዲፈሩ የምንፈልግ ከሆነ ወደድን ጠላንን ገዳማት ላይ መስራት አለ። አለመታደል ሆኖ ነው እውነቴን ነው የምነግራቸው አሐዱ አብያተ ክርስቲያናት የሆኑት ከኛ በእምነት መስለውን በቦታ ግን የምንለያይ አብያተ ክርስቲያናት እኮ ገዳማቶቻቸው እንኳን እንደዚህ እርዱን ብለው ሊለምኑ ሌላውን ለመርዳት እጆቻቸው ተከፈቱ ነበሩ። የእኛም ገዳማት እስከ ቅርብ ጊዜ ድረስ እንደዛ ነበሩ። ስንቱን የሰበሰቡ፣ ስንቱን የከለሉ፣ ስንቱን የሸፈኑ፣ የስንቱን ሕይወት ያቀሉ ናቸው። ዛሬ ቀንጥሯቸው ደግሞ እነሱ እጃቸውን ከፍቶ ሙሉ የአሐዱ አብያተ ክርስቲያናት ገዳማት እንዳልኳቸው ሌላውን የሚረዱ ናቸው፣ ሀገር የሚያቆሙ ናቸው፣ ሌላውን ተተኪውን ትውልድ የሚፈሩባቸው ተቋማቶች ናቸው። ዛሬ ገዳሟን እንርዳ፣ የተገጠመውን ችግር እንለፈው ብለን ስንናገር ይህንኑ መልዕክት ለማስተላለፍ የነገ የቤተ ክርስቲያናችን ዕጣ ፈንታ ገዳማቱ ላይ የተመረኮዘ። ስለዚህ ለያጽናናት የሚችለው በራማም ጭምር ጩኸቷ ከፍ ብሎ ሲሰማ የሰማናት ራእይ ልጆቿ ስለሌሉ ነው። እውነት ለመናገር የራማ ኪዳነ ምሕረት ልጆች እዚህ ብቻ የነበሩት ሰዎች ነበሩ አልነበሩም። ስንቶች ጥሪ ተደርጎላቸው ይቀርባሉ። ስንቶች መገኘት ተጠብቆላቸው ያልተገኙ፣ ስንቶች ገዳሟ ድረስ ሄደው እርሷ ደርሳላቸው እነሱ ደግሞ ገዳሟ ድረሱ ሊስጥል ያልደረሱላት ነበር። ነገር ግን ወንጌል እንደሚለው የተጠሩ ብዙዎች ናቸው፣ የተመረጡት ግን ስንት ናቸው? ጥቂቶች ናቸው። ስለዚህ ተመርጠን የተጠራ ነው። ጩኸቷን ሰምተን አለንልሽ ብለን የተገኘን ሰዎች በሙሉ እየረዳን ያለነው እያገዝን ያለነው ለማቆም ጭምር ተሰብስበን የተገኘ ነው። እኛው ራሳችንንና ነገ እኛን የሚመስሉ ክርስቲያኖች የሚፈሩበትን ተቋም እንጂ ገዳሙን ብቻ ነው። ይህን ጠንቅቀን ማወቅ መቻል አለብን። ስለዚህ ገዳማቶችን፣ አድባራቶችን እንዲሁም ደግሞ በእንደነዚህ አይነት እድሜ ጠገብ የሆኑ አብያተ ክርስቲያናትን መርዳት እውነቴን ነው የምላችሁ ነገ ከነገ ወዲያም ጭምር እንዲህ ሲደረግ መሰላቸት የለብንም። እንዲህ ስንሰበሰብና እርዱ ስንባል ስንቱን ረድተን እንዘልቀዋለን አይባልም። ሰጪው እግዚአብሔር ነው፣ ተቀባዩ ነው እግዚአብሔር ነው። ክርስቲያን አንድ ዜና አበው ላይ ያለ ታሪክ አለ። እስኪ ብቻ ነገራችሁ ጠቅልል ትምህርታችን። አንድ አባት ናቸው ይባላሉ እና እኚህ አባት ሁሉን ዓለምን ንቀውና ትተው በምንኩስና ሕይወት ለመኖር ገዳም ገቡ ይባላል እና ገዳም ሲገቡ ዝክር ይዘክሩ ነበር እና በዝክራቸው የሌሊቶች እየመጡ ለሌሊቶች ያላቸውን ነገር በሙሉ ያበሉ ያጠጡ ነው እና ከዕለታት አንድ ቀን አንዲት እናት በጣም ትልቅ ዘንቢል ይዛ መጣች። እየሰማችሁ ትልቅ ዘንቢል ይዛ መጣች እና እኚህ አባት ተቀበሏትና ዘንቢሉን ሲያዩ በጣም ተለቀባቸው። ዘንቢሉ ሲያዩ በጣም ትልቅ ነው። እርሷ ሊሰጧት የፈለጉት እንጀራ ደግሞ በጣም አነሰባቸው እና በጣም ተናደዱና ተቆጧት። እኔ እንደምሰጥሽ አይነት እንጀራ እሱን ሊሸከም የሚችል ለምን አነስ ያለች ዘንቢል ሊተሻፈችው ነበረ? እኔን ለማሳቃት ነው ወይ ነው ተናገሩ። ይሰሙት እና ይህን ድርጊታቸው ሊያዩና ይመለከቱ የነበሩ ደግሞ የእርሳቸው ሌላ አባት ያሉ እና ይህን አባት ያችን ሴት እንደዚያ ሲያሸማቅቋትና ሲያሳዝኗት ተበረቆቱ በጣም ለምንድን ያሳዝናት? ለምንድን ያሸማቀቃት? አንተ ሁሉም ጥለህና ሁሉም ትተህ የመጣ ሰው ቆም ዘንቢሉ እስኪሞላ ድረስ ነበር እንጀራውን እንዲያውም መስጠት የነበረብህ። ንፉግ መሆን አልነበረብህም። የአንተ እንጀራ መስጠትንና የአንተ ማድረግ የሚጠበቅብህ አለማድረግህን ግን በእሷ ዘንቢል ስፋት ለምን ታላቅቀዋለህ? ጭንቁ ምን መሰለህ? የምንሰጠው ነገር ችግሩን ላይሞላ የሚችል ነገር ሊሆን ይችላል። የሰማችሁ ለምን ይህን አሰባችሁ ግን አይባልም። ለምን ይህንን ሰፋፊ ፕሮጀክቶች ታስባላችሁ? ለምን ትናንሽ ነገር እንደዚህ አታረጉም አይባልም። እኛ ልንሰጥ የምንችለውን መስጠት ነው። ዘንቢሉ ቢሰፋ ሊሰራ የታቀደው ነገር ትልቅ ቢሆን እኛ ማንጨርሰው ጨዋታ እንኳን ሰምተን
ዛሬ ሁሉ ነገር ማገባደድ ባንችል እኛ ያደረግናት ዘንቢል ውስጥ አስተዋጽኦ ነው። ሌላው ምን ማድረግ አይቀርም መጨመራቸው። ስለዚህ ዛሬ ተሰብስበን ጩኸቷን ሰምተን መጽናናትን ለከበዳት ለዚች ቅድስት ቤተክርስቲያንና ገዳም አለውልሽ ብለን ከመጣን አይቀር ሁላችንም የምንችለው ገንዘብና እውቀታችንን ብቻ ሰው እኛም ራሳችንን ሰጥተን ጭምር ማድረግ የሚጠበቅብንን ለማድረግ አምላካችን ቅዱስ እግዚአብሔር ይርዳል። በራማ የተሰማውን መጽናናት የከበዳትን ልጆቿ ስለሌሉ ያለቀሰችውን ያችን ራሔልን የመሰለች እጅግ ገዳማችንን ነገ ደግሞ ተሰብስበን የምናመሰግንበት እኛ ልጆቻችን አለን ብለን ደግሞ የምንገናኝበትን ጊዜ እግዚአብሔር አምላክ ሳያርቅ ያቅርብልን። የሰማነውን በልቦናችን ሰሌዳ ይጻፍልን። አምላካችን ቅዱስ እግዚአብሔር የምንሰጥበትን የምናደርግበትን እውቀቱን ጥበቡን አይንሳል። በጎደለው በብፁዓን አባቶች በመምህራን የሚታረጉ። ስብሐት ለእግዚአብሔር።